ኢየሱስ ፈዋሽ ነው አዳኝ ነው በኢየሱስ ስም አወጅኩኝ ከዚህ ደቂቃ ጀምሮ አሁን ነፃ ትውጣ አሜን በሉ አበደም በጌታ በኢየሱስ ስም አንተ ክፉ የድግምት ኃይል ከጤንነቷ ላይ ከሰላሟ ላይ ከረፍቷ ላይ ከአጥንቷ ላይ ከግሮቿ ላይ ከደም ስሯ ላይ ልቀቅና ሂድ ሂድ በጌታ በኢየሱስ ስም በጌታ በኢየሱስ ስም አዛሃለሁ ለቀ ሂድ አሁን ቀጥል 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 ቶሎ በል ቀጥል ቶሎ በል ተሰብሰብና ውጣ ቀጥል ግሮቿን ልቀቅ ግሮቿን ልቀቅ እጆቿን ልቀቅ ቶሎ በል በኢየሱስ ስም ቀጥል ቀጥል ቶሎ በል ቀጥል ቶሎ በል ነገሯ ሁሉ እንዲበላሽ የተደገምክ የድግምት ኃይል በሚጠጣ የገባ እግሮቿ ላይ ተቀመጥክ ልቧ ላይ ተቀመጥክ ልቀቅና ሂድ በኢየሱስ ስም ልቀቅና ሂድ በኢየሱስ ስም ልቀቅና ሂድ በኢየሱስ ስም ልቀቅና ሂድ በኢየሱስ ስም ያው ያስደገመችባት ሴት እኮ ሞታለች አስደግማባት ሞታለች በህይወት የለችም የድግምት መንፈስ አፈረስኩ ከላይዋ ላይ አፈረስኩ ከቤቷ ላይ አፈረስኩ ከስጋዋ ላይ ፈረስኩ በኢየሱስ ስም ፈረስኩ በጌታ በኢየሱስ ስም ፈረሰ በጌታ በኢየሱስ ስም ቶሎ በል ቀጥል ቶሎ በል ዛሬ ሰውነቷን ለቀ ነው የምትሄደው ፈታት ለቃት ትሄዳለህ ስንት ጊዜ ነው እንደዚህ ከሆነች 12 አመቴ ነው 12 አመቴ ነው ሳት በላ ከላይዋ ላይ ተነሽ ቁሚ አስፈልግም ቁሚ እሺ አሁን እግሮቿ እንዲፈቱ አዘዝኩኝ እግሮቿ ይታዘዟት ወገቧ ይታዘዛት ሙሉ ሰውነቷ ይታዘዛት በኢየሱስ ስም ከዚህ ደቂቃ ጀምሮ ኢየሱስ እኔ ጌታ ይሁዳ አንበሳ ጎብኘኝ ተመለስ አስተኛት ቀስ ድግምቱ ፈርሷል አሜን ድግምቱ ፈርሷል በእስቲ ድግምቱ ፈርሷል ድገም ይሆንም ድግምቱ ፈርሷል አልሞትም በህይወት እኖራለሁ በይ አልሞትም በህይወት እኖራለሁ ከዚህ ደቂቃ ጀምሮ ነፃ ወጥቻለሁ አሜን ተንቀሳቀሽ ቀጥል በኢየሱስ ስም ነፃ ወጥቻለሁ ያልሽ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረገልኝ ቀለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ጌታ ያንተ ሥራ መልካም ነህ ከተባልክ በላይ መልካም ነህ ከተባልክ በላይ ስንት ሥራ የሌለብህ ከልካዬ አባ የኔ ጌታ ኢየሱስ ምንም አይከፈልህም እኮ ላንተ ኢየሱስ የይሁዳ አንበሳ የዶክተሮች ዶክተር የነገስታቶች ነገስታት ኢየሱስ የኔ ጌታ ተባረክ ኧረ እንደዚህ አልልም ነበረ ሞቴ ተሽሯል አለው ምሕረቱ ገኗል አለው ህመሜን ወስዷል አለው እኔ ምን ሆናለሁ አለው አባ ድንቁ ኢየሱስ ድንቅ ታደርጋለህ ኢየሱስ የ12 ዓመት ገመድ የበጣጠስክ ጠላቴ ፈር አጋንንት በቀልሃለሁ አስደጋሚ በቀልሃለሁ ኢየሱስ ጌታ ነው ኢየሱስ ምን ላድርግ የኔ ጌታ ለጌታ ምን ላድርግለት እኔ ቃላቶች
ኢየሱስ ተባረክ ጌታ። እንደዚህ መሆን አትችይም ነበር? እንደዚህ መቆማችን ለብቻዬም አልቆምም፣ እጄንም እንዲህ አድርጌ አልቆምም ነው። ልጆቹ ናቸው። ከማን ጋር ነው የመጣሽው? ከልጆቼ ጋር። ልጆች እስቲ ኑ እስቲ ኑ እስቲ። ማን ነው ስምሽ? ቤተልሔም። ማሚ እንደዚህ መሆን አትችልም ነበር? አዎ። እንዴት ነው የመጣችሁት? በሁለት ሰው ካላት ናት እንጂ አትሄድም። እንደዚህ መሄድ አትችልም? ጎንበስ ማለትም አትችልም እንደዚህ። እናቴ እስቲ ነይ ወደዚህ ሰው ተሸክሞ 9 ሰው ነው የሚያወጣኝ መኪና ላይ አለው ሞተሽራል። እግዚአብሔር ምን ላድርገው? እዚህ ቤት እግዚአብሔር አለ። በቃ እዚህ ቤት አለ። እኔ ብዙ ቦታ ሄጃለሁ፣ ምንም አልቀረኝም። ነብይ የተባለ ኢየሱስ እዚህ ቤት አለ። እውነተኛ ጌታ አለ። እሱ ላይ ቅባት አለ። ያንተ በቃ የእግዚአብሔር አፍ አንተ ላይ አለ። ኧረ ስንት ቀን ትሞታለች ተብሎ ዱቄት ሁሉ ተዘጋጅቶልኝ ነበር። አለው ህመሜን ወስዷል አለ። እኔ ምን ሆናለ? አለው ሞቴ ተሽሯል አለ። ምሕረቱ ገኗል አለ። የሆነ ሰው ከሞት ወደ ህይወት እየተሻገረ እቺ ሴት እቺ እናታችን ቅስፈት እንደተፈወሰች የሆነ ሰው ቅስፈታው የሆነ ነገሩ ሲቀየር እያየው ነው። እናንተም ይቀየር። ኧረ እኔ ሴትነቴንም ረስቻለሁ። ልጆቹን እንዴት እንደወለድኩ እግዚአብሔር በማስታወስ እኮ ነበረ የማየው ራሴን። እኔ ለእግዚአብሔር ሰው ብቻ ነው የምናገረው። አንተና እግዚአብሔር ሰው ብቻ ብዬ ነው የመጣሁት። ግን ብዙ ስቃይ ነበረብኝ። እግዚአብሔር ግን ፈወሰኝ፣ ፈታኝ። እናትነታችሁን አትጡ። እኔ ስንት ነገር ጎሎብኝ ነበር። አሁን ደህና ነኝ። ወይኔ እግዚአብሔርዬ እንዴት ነው ያረከኝ? እንዴት ነው የሰራኸኝ? እኔ እንጃ ምን ልበለው እግዚአብሔርን። እንደው ቃሌን ቆማለሁ ብዬ ነው የመጣሁት። በሉልኝ ይህንን እግዚአብሔር። ሽንቴን በየቦታው 10 ጊዜ 100 ጊዜ ለሽንቴ ከተቀመጥኩ ልጆቼ ሰው ለምነው፣ ግን ደግሞ ዛሬ እዚህ ከገባው ሽንትም አልያዘኝም፣ ምንም አልያዘኝም። እዛ ጋር ስደርስ አቃጠለኝ በሩ ላይ። በቃ ሽንቴ ይቆማል አልኩኝ። ሽንቴን እንዲህ በቁሜ ነው የምለቀው ላይ ዝም ብዬ አልቆጣጠርም። በአንተ አላረግም እንደ ሴቶች 12 ዓመት ወይኔ እኔ እኮ 12 ዓመት ደም የፈሰሳት ሴት ነኝ። ወይኔ በእምነት ጨርቁን የዳሰሰች እንደዛ ነኝ እኔ። እባካችሁ ልጆቼ የሰለቹኝ፣ በቃ እየሰለቹኝ 12 ዓመት። ሌላው አይማርም፣ ሌላው ትምህርት ይተዋል፣ ሌላው ስራ የለውም። እግዚአብሔር እንዴት አድርጎ እንደሰራኝ እኔ አላውቅም። ወንዱ ልጄ ከኔ ጋር የተሰቃየ ለሽንት የሚሸከመኝ እስቲ ዛሬ ሲያየኝ ምን ይላል? ግን የለም አጠገቤ። አሁን ወንድ ልጅ ነበር የሚያጸዳዳኝ። እነሱ አይችሉኝም። አሁን ቅርብ ጊዜ ነው ያደጉት። ምንም በቃ ሴትነት ምን እንደሆነ ራሱ አላውቅም። እግዚአብሔር ሆይ እላለሁ። ሕፃን ልጅ ወንድሜ ወዴት ነው የሚሄዱት? መንገድ አሳየኝ እስቲ ስለው በዚህ እጅ ግርግዳ ያሳየኝ፣ ወደዚህ መልሰኛል። እንዲህ መዞር አልችል፣ መሄድ አልችል፣ መቆም አልችል፣ መናገር ራሱ እጄን እንዲህ ማድረግ አልችል። ስንት ነገር ነው የሆንኩት። እዚህ ጉባኤ ውስጥ ብናገር እግዚአብሔር ያውቃል። ማስታወት እንዲህ ያደረኩ የት ሄደ? ልጆቹ ስወልድ ነበረ። አሁ ብሎኝ ነው እግዚአብሔር እላለሁ። ምንም አልቆጣጠርም። ምንም መቀመጫ ላይ ካስቀመጡኝ በገመድ ያስሩኛል። ከመቀመጫ ላይ ወርጄ መሬት ነው የምወድቀው። በቀበቶ ያስሩኛል። አልጋ ላይ ሲያስቀምጡኝ መሬት ነው የሚያገኙኝ። ማን እንደሚያወርደኝም አላውቅም። መኪና ላይ ወጣለሁ ካልኩ ልጆች ያለቅሳሉ። ቸርች እንዴት ላምልክ? እግዚአብሔር ምን ነው እዚህ ባህር ዛፍ ውስጥ ለምን አስቀረኝ እያልኩ ጮህ ነበር። ዛሬ እፈታለሁ። ቤቴ ምንም ብዬ ነው የመጣሁት። በቃ ልጆቼም እኔም ዛሬ ቀናችን ነው። እኔ ከተፈታው እነሱም ይፈታሉ። ምን ላድርግ? እግዚአብሔር ይባርክህ፣ ቤትህን ሁለመናህን ይባርክህ። ስንት ነብይ ጋር ነው የቆምኩት እኮ። ምንም እሄዳለሁ። ፍርድ ቤት ቤትሽ ይወሰዳል። ቀጠሮ
ዛሬ ነው እንዳትሄጂ ሲሉኝ እኔ ምንም ቤትም አልፈልግም። በሽተኛ ምንም ቤት ምን ይሰራልኛል? ቤት እግዚአብሔር ቤቴንም አያስወስድም። ይሄንን ያዘጋጀው ሰይጣን ነው። ድሮ ቁጭ ብዬ እንዴት ይወሰዳል? እኔ ዛሬ ሄዳለሁ ብዬ አምልጬ መጣሁ። ዛሬ በቃ የፍርድ ቤቱን ነገር ትቼ ቤቱን የሚወሰድ ብዬ ወደዚህ መጣሁ። እግዚአብሔር ሆይ አንተ ተከራከርልኝ። ቅድምም ጠበቃችሁ ምን ሲባል በዝማሬ የኔ ጠበቃ አንተ ነህ፣ እዛ ተከራከርልኝ። እዚህ ደግሞ ዛሬ ፈውሴን ይዤ እገባለሁ ነበር። በጌታ በኢየሱስ ስም ይህ ፈውስ የጸና ይሁን በኢየሱስ ስም። ከዚህ ቀን ጀምሮ አንተ ክፉ የእብደት የሞት ኃይል የኪሳራ መንፈስ ሁሉ ነገራቸውን ለቀህ ሂድ። የተበላሸ ያልተስተካከለ ነገር ሁሉ ከዚህ ደቂቃ ጀምሮ ይስተካከል። ተስተካክሏል በኢየሱስ ስም። አዲስ ማህፀን፣ አዲስ የሰውነት አካሎች ሁሉ በኢየሱስ ስም ሆኖ ከላይ ከውሽንፍር ጥላ በሐሩሩ የጸናልኝ ቤቴ መርከብ በማዕበሉ ማይደፈር አጥር ለጎመጀኝ አውሬ ትልቁን ወግድ ባይ ማይነቀነቅ በሬ ከላይ ከውሽንፍር ጥላ በሐሩሩ የጸናልኝ ቤቴ መርከብ በማዕበሉ ማይደፈር አጥር ለጎመጀኝ አውሬ ትልቁን ወግድ ባይ ማይነቀነቅ በሬ ስሜ ነው። ስሜ ገነት ይባላል። እሺ 12 ዓመት በጣም ስሰቃይ ነበረ እና ሽንቴንም አልቆጣጠርም ነበር። እንዲህም ራሴም ችዬ መኝታም አልተኛም፣ ጎንበስ ቀናም አልልም። ከዚህ ከገባው ልብስ ሁሉ አጥባለሁ እና ሁሉም ነገር ለኔ በቃ አዲስ ነው የሆነብኝ። በጣም ደህና ነኝ። እግዚአብሔር እዚህ ቤት አለ፣ ይፈውሳል። እና አጥንቶቼ ምናምኖቼ የትም በቃ ምን እንደሆነ ራሱ አላውቅም። በድን ነበርኩኝ። አሁን ግን በስነ ስርዓት ሄዳለሁ እቤት። በቃ ትልቁ ልጄ በጣም ደስ አለው። መኪና ላይ ችዬ አልወጣም ነበረ። እንደዚህ አይነት መኪና ነበረ፣ ወጣው። ከዛ ጊዜ ጀምሮ በቃ ትንሽ ነው እንጂ መጀመሪያ በአራት እንደዚህ በጎንበስ ብዬ ሽንት ሲሸና በጣም እሰቃያለሁ፣ እቸገራለሁ። መንገድ ደግሞ ወዴት እንደሚሄዱ አላቅም። መኝታም እንዴት እንደሚተኛ ራሱ አልጋ ላይ አላቅም። ግን አሁን አልጋ ላይ መራሴ እወጣለሁ፣ መኝታ መራሴ አለጥፋለሁ። ሶፋ ላይ አልቀመጥም ነበረ፣ አሁን ሶፋ ላይ እቀመጣለሁ። ወንበር ላይ ስቀመጥ እንደዚህ አይነት ወንበር እንደነሱ እሷ ቁጭ ያለችበት ላይ በገመድ ያስረኝ ነበረ ልጄ። ከዛ ላይ ራሱ ወድቃለሁ። አልጋ ላይ ምናምን ይሄን ያህልም አልቆምም። በቃ መቆም የሚባል ነገር የለም። አሁን ለራሴ እራመዳለሁ፣ ለራሴ ሄዳለሁ፣ ለራሴ እሰራለሁ፣ ምግብም ለራሴ ወስዳለሁ፣ ለልጆችም ሰጣለሁ፣ ልብስም በደንብ አጥባለሁ። በቃ እግዚአብሔር ይመስገን። 12 ዓመት እንዴት ነው የጀመረሽ? ምንድን ነበረ ምክንያቱ? ምን እንደሆነ ራሱ አላቅም፣ እንዴት እንደሆነ አላቅም። እኔና አባቴ እናቴ ሞታ በ80 ቀን እኔና አባቴ አንድ ላይ ተሰበርን። ምንም አልወደኩም፣ አልተሰበርኩም። ልክ በቃ ቤት ስገባ ልጆቼን አጣሁ፣ ቤቱንም አጣሁ፣ አባቴንም አላቅም። ለማስታመም ነበረ እዛ እሱን እንትን ለማለት የገባሁት ቤት፣ የራሴን ቤት ትቼ። ቤቴ ከቀረው 12 ዓመት ነው። የራሴ ቤት አለኝ፣ ግን ቤቱን ሲሄድ ቤቱ ይውጠኛል፣ የራሴ ቤት እና በቃ አባቴ አረፈ። አንቺ እግዚአብሔር ካዳነሽ እኔ ጴንጤ እሆናለሁ አንቺ ከዳንሽ አለኝ። ግን አልደረሰም፣ እግዚአብሔር ሰበሰበው። እኔ ግን ደግሞ ይኸው አሁን እግዚአብሔር ፈወሰኝ። በምን ምክንያት ራሱ እንደተያዝኩ አላቅም፣ ምክንያቱም ምንም እንደሆነ አላቅም። ሆስፒታል ምን አሉሽ? እነሱ ነርቭ ነው ያሉኝ እና ከዛ ስገባ ምንድነው ሲለኝ ፕሮቲን ታንስ ነኝ አልኩት። ስለው 20 እንትን ወጋኝ ማደንዘዣ። ምንም አልደነዘዝኩም። እነዚህ ሌባ ናቸው ምናምን ብሎ በጣም ተናገረኝ። እኔ ራሴንም አላቅም ነበረ፣ ግን መልሼ ለሱ መልስ ሰጠሁት።
እና በጣም በቃ ሐኪም ቤት ቀጠሮ ያለኝ ቀን ያሰቃየኛል። ያ ጴንጤ ነኝ ያልኩ ሰውዬ በቃ እኔ ሁለተኛ ወደዛ ቤትም አልሄድም አልኩኝ። ልጄ በጣም 15 ዓመቱ ነው እና 4 ነበርን ከልጆቼ ጋር እኔ እሱ 4 ነን። ለ4 አንራብም እኔ ስራ ሰራልሻለሁ አለኝ እና ደግሞ ልጁም ወደ ስራ ሄደ። የባለ ቤተሰቦች ቆይቷል ባለቤቴ ከሞተ በጣም ታግዘኛለች። መሰረት ትባላለች። ወንድምየውም በጣም ይረዳኛል ከሚገባ በላይ። ወደቅን ጠፋን ስንል እነሱም እየረዱን፣ ልጁም ደግሞ በቃ በራሱ መንቀሳቀስ ጀመረ። እኔ ምንም አልቻልኩም። ሐኪም ቤትም አልሄድም አልኩት። የሆነ ቦታ ሲሄድ አረ ሰዎች ሲፈወሱ አይቻለሁ አለና ወደ ቸርች ሂጂ አለኝ። አይ እኔ እሄዳለሁ ወደ ቸርች ይሻለኛል ስል ትልቋ እህቴ በፍጹም ብላ እምቢ አለች። አሁን እሷ እምቢ ስትል መሳሪያ ምናምን እንደዚህ አወጣችብኝ። ስታወጣ ልጁ ገና ከደጅ ነው የሚመጣው። ታያት አህያም ሆና ትኑር ለኛ የፈለገችውን ትሁን ታያት አለ። በቃ እኔም ዝም ብዬ ወደ ጌታ መጣሁ። ስመጣ አንዳንድ ነገሮቼ በጌታ የተለወጡ ነበረ። ብዙ ነገሬ ግን አልተለወጠም። ደብቃለሁ ልጆቹ እንዳይነቁ እያልኩ። ግን እዚህ ከመጣሁ ለውጥ አለኝ። በጣም ትልቅ ለውጥ። ለራሴም ራሱ ይገርመኛል። የሚያስገርም እግዚአብሔር ነው። እግዚአብሔር ድንቅ ነው። ድንቅ ያደርጋል። በቃ እኔ ቃላቶች ያጥሩኛል። እንዴት እንደሆነ አላውቅም። ሁሉም ቦታ ሄዳለሁ ግን የኔ መጨረሻ ምንም በቃ በሄድኩ ሰዓት ሁሉ አለቅሳለሁ። መንገድ ላይም አለቅሳለሁ። ሁሉም ቦታ አለቅሳለሁ። እንዴ እግዚአብሔር እኔን አያየኝም እንዴ እላለሁ። እንዴ እኔ ደግሞ ምንድነው ዲቃላ ነኝ ወይስ ምንድነው? ሁሉንም ስም ይጠራል እኔን አያየኝም እላለሁ። ግን እግዚአብሔር ያለታል። ዝም ብዬ እሷ ጠቆመችኝ። ነይ እዚህ ቦታ ትፈወሻለች ስትለኝ እዚህ ነው ቤቷ፣ መሲ ትባላለች። መጣሁ ይዛኝ ዝም ብዬ ነው። ወደዚህ ስመጣ ምንድነው የሆንሽው? እንዲህ ያመኛል አልኩ። በቃ እግዚአብሔር ድንቅ ነገር አደረገልኝ። ሽንቴንም በፊት ትናልልም አሁን እግዚአብሔር ይመስገን ሁሉ ነገሬ በቃ ተስተካክሏል። ከዚህ የበለጠም ያስተካክላል። እግዚአብሔር ተስተካክሏል። መጨረሻውም እያማረ ይሄዳል። በቃ እግዚአብሔር ይመስገን። አመስግኑልኝ። በቃ በጣም አመስግኑልኝ። በእልልታ አመስግኑልኝ። ሴትነቴንም ያወቅኩት አሁን ነው። በቃ ሴት መሆኔን ሰው መሆኔንና ሴት መሆኔን ያወቅኩት አሁን ነው። በፊት አላውቅም ነበር። አልጋ ላይ ራሱ ሬሳ ነው በቃ ስተኛ ወዴት ዞራለሁ፣ ወዴት እገላበጣለሁ። ልጆቹ እንዳይሰቃዩ ብዬ ዝም እላለሁ። ልክ እንቅልፍ ሲወስደኝ ይመጡና ያሸቱኛል። ሞተች አለች እያሉ ወንድየውና አንድ ትንሽ ልጅ በፍጹም በቃ አያምኑኝም። ወይ ልጅቷ እንደዚህ ታረገኛለች ወይ ልጁ መጥቶ ያሸተኛል። በቃ ይወጣሉ። አለው እኮ አልሞትኩም እላቸዋለሁ። ግን ሬሳ ነበርኩ። አሁን ግን ራሴን አውቃለሁ። ሰውነቴ ራሱ አውቃለሁ። ለእኔ የደረሰ ጌታ በቃ ለእናንተም ይድረስላችሁ። እኔ ያየሁትን አበሳ እናንተ እንዳታዩ፣ ዘር ማንዘርታችሁ እንዳያይ። በጣም ነው የተሰቃየሁት። በጣም የኢትዮጵያ ሕዝብ የሚሰቃየውን ያህል እኔ ከዛ በላይ ነው የተሰቃየሁት። በጣም በቃ እኔ ምን እንደሆነ አላውቅም። ለምንም እንዳኖረኝም አላውቅም። በኃይል ነው የተሰቃየሁት። ስቃይን ግን የዛሬ ሳምንት በጣም እዚህ ቦታ ደስ አለኝ። ስመጣ እዛ ጋር ስደርስ ሽንቴ ጠፋ። ቆይ እንኳን እነሳለሁ፣ ዝማሬ ይከለክለኛል። እዚህ ኋላ ነው ልጆቹ ጋር ቁጭ ያልኩት። ይከለክለኛል እላለሁ። ቆይ እነሳለሁ። ለሽንቴ እኮ 1000 ጊዜ ከ1000 በላይ እነሳለሁ። ግን ሄዳለሁ። ሲሄድ እዛው ያስቀረኛል። አልነሳም። እዛ ቦታ ልጆቹ ያለቅሳሉ ወይ ሌላ ሰው ያነሳኛል። እንጂ አሁን ደህና ነኝ፣ በጣም ደህና ነኝ። እግዚአብሔርን አመስግኑልኝ። የእግዚአብሔር ሰው ደግሞ እግዚአብሔር ይባርክ በሉት። የእግዚአብሔር ሰው እግዚአብሔር ይባርከው፣ ዳርቻውን ያስፋ፣ ቤት ሁለመና በቃ ብዙዎቹ ባንተ እንዲድኑ ቤት በጠቅላላ የእድሜ ባለጸጋ ይሁኑ። ተባረክ። እግዚአብሔር ይባርክህ። እግዚአብሔር ይባርክህ። እኔ ቃላቶች ያጥሩኛል። መስክሬም አላቅም፣ እፈራለሁ። ግን ዛሬ መሰከርኩ እዚህ ቦታ ቆሜ። እሰይ
መስከረም ማለት ያንቺን እንደዚህ መሆን ሲያዩ ምን አሉ? ምንም ግን የሚታመሙ አሉ፣ ጌታን አያመልኩም። በጣም የሚያማቸው አሉ፣ እንደዚሁ እንደኔው እግራቸው ግን አያመልኩም። የቃልቻ መንፈስ የተመታ ይሁን በስቲ የቃልቻ መንፈስ የተመታ ይሁን። ዘሮቼን ልቀቅ በይ። ዘሮቼን ልቀቅ በኢየሱስ ስም በስቲ በኢየሱስ ስም። ዘሮቼን ልቀቅ። ዘሮቼን ልቀቅ። እህቶቼን ልቀቅ። ወንድሞቼን ልቀቅ በኢየሱስ ስም። ልጆቼን ልቀቅ። ብዙ ነበርን፣ 12 ነን፣ 15 ሆነናል። ብዙ ነበርን፣ በጣም ብዙ ከቁጥር በላይ ጨረሳቸው። እንዴት እንደሆነ አላውቅም። አሁን ግን 15 ነን። የአባቴና የወንድሞቹ ልጆች ነን እና የልጅ ልጅ 3 አለን። ከነሱ ጋር 15 ብቻ ነን። እግዚአብሔር በቃ ዘሮቼንም ተጫውቷል። ይሄ የሚመለክ መንፈስ መጥፎ መንፈስ ነው። እሱ ነው አንቺን ማታክ ያረገሽ። አንቺም ነፃ ወጥተሻል። ያንቺ ደግሞ ፈውስ ብቻ ሲገርመኝ ደግሞ ልጅሽም የዛን ቀን ነፃ ወጣ አለች እኮ መጣለች። ነይ ክኒሩ አለች ያቻትላት። እንዴት ነው እሷስ? ምን ተሰማሽ? እሷ ካጋንንት ስራ ከዛ ወዲህ በጣም ደህና ናት። በጣም እዛም እዚህ የተነገረበት ቦታ ራሷ አትደርስ። በጣም ደህና ናት። ትታለች በቃ በጣም እንዴ አንቺው ነሽ እንዲፏ ብለሽ ዋ እስቲ ሂጂ እናትሽ አጠገብ ታስታውሳታለች። እንዲህ ነበረች ሁሉም ነገር በጣም ደህና ናት። ትልቅ ሰው ትመስል ነበር። ያቺኛዋም አለች። አብረን የመጣ ነው። ሌላም ሰው ይዘን መተናል። ማን ነው ስምሽ? ፍሬዘር። ፍሬዘር ምንድን ነው ከጸሎቱ በኋላ ለማሚ የሆነው ነገር፣ እግዚአብሔር ለማሚ ያደረገው ነገር፣ ለአንቺስ ያደረገው ነገር ምንድን ነው? አይ እሷ ደህና ናት። አሁን ቤት ውስጥ ምናምን ስራ ትሰራለች። ከዚህ በፊት ሰራ ነበር። ግቢው ራሱ እዛው ተመለሺ፣ ተከራዮች አሉን የግቢ ውስጥ። እዛ ከሄድሽ ድነሻል፣ እዛ ተመለሺ ይሉኛል። እስላሞች ናቸው ግን እዛ ቦታ ተመለሺ ይሉኛል። እና ግቢ ውስጥ በቃ በጣም እንትን እላለሁ፣ እሄዳለሁ። አካላቴን ታጥቤ ራሱ ከዚች እስከዛች እንዲህ ወጥቼ ለመታጠብ ሻወር ውስጥ ወድቃለሁ፣ ፈራለሁ። በጣም ስለምፈራ ሻወር ቤት አልገባም፣ ውጪ ነው የምታጠበው። ግን አሁን እገባለሁ። እሰይ ከዚህ በኋላማ ነፃ ነሽ። ፍሬዘር አንቺስ ከጸሎቱ በኋላ እንዴት ነሽ? ከክፉ አጋንንት መንፈስ ነፃ ወጥተሽ ነበረ ባለፈው ሳምንት አይደል? ምንድን ነው የሚሰማሽ ከዛ በኋላ? አሁን ደህና ነኝ እግዚአብሔር ይመስገን። ከማዘር ጋር መግባባት ጀመራችሁ? ያስ በስልክ የሚደውለው ተባረረ? ተባረረ። እኔ ጋር ነው የተናገረችው። እኔ የሆነ ነገር ሲላት ለዚህ ለቆሻሻ ስራ ወደ ቆሻሻ ነገርህን ያልመለስም አለችው። እኔ ሰምቻታለሁ ስትል እና በቃ ቀረች፣ አልሄደችም። አይ የሆነ ነገር ሲላት በምንም ታምር ብላው ለዚህ ለቆሻሻ ዜባዝንኬ ነገር ነው እኔ በቃ የራስ ጉዳይ አለችና ተወች። ምንድነው ቆሻሻ የምትዩ ስላት ቆጣ ስትል ስለሰማው ዝም አልኳት። እና ልክ እሱ ሲደውል እንትን ዋይ ሄጄ አልነበረ እግዚአብሔር መስመሩን ቁረጥበት ብዬ ስልኩን የተጸለየበት ስልኩን ቅብት ታረኩትና ስልኬ ነው ለወልሽው እንደ ያለችኝ። አይ ቆሻሻ ነበር ልታይሽም ሲለኝ ወለወልኩት አልኳት። በቃ ከዛ ወዲህ አይደውልም ያላየው። አሁን በጣም ደህና ናት፣ በጣም ከሚገባ በላይ። አስጠላሽ አይደል ፍሬዘር? አስጠላሽ አይደል? የተደገመው መስተፋቅር ነው። መስተፋቅር ኃይል ነው። ሰዎች ወይ አንድ ወንድ አንድ ሴት እንድታፈቅር የሚረዳ ኃይል ነው። ያ መንፈስና የኃይል ሲመታ ሴትየዋ በራሷ መውደድና ማሰብ ትጀምራለች። ያኔ ወደ ቀልቧ ሲመለስ ሰውየውም ይቆሽሻል፣ ነገሯም ትቆሽሻለች፣ ሁሉም ነገር ያስጠላል። እንደዚህ ነው የሆነብሽ?
መናገር ትፈራለች እንጂ በኃይል ነው። ወንድምየዋ ራሱ ደስ እስከሚለው ድረስ ነው። በቃ ወንድምየው ስንት ቀን ሊገላት እኔ ነኝ ተው ተው እያልኩት በቃ እለምለዋለሁ። በጣም ተስተካክላ በቃ ከቤት ጋራ በጣም እንደውም በጣም ነው ፍቅራቸው የጨመረው። መጀመሪያ ይዋደዱም ይጣላሉ፣ እኔ አለቅሳለሁ በቃ። አሁን ግን በቃ በጣም እግዚአብሔር ቤታችንንም እኔንም ልጆቼንም ለውጧል። ፈጣሪ ስሙ ይባረክ። አሜን። በዙፋኑ ላይ ያለው እግዚአብሔር ስሙ ይባረክ። አሜን። በቃ እኔ ቃላት ያጥረኛል። ስለ እግዚአብሔር ምን መናገር እንደምችል እኔ አላቅም። እንደዚህም አልቆምም ነበረ። ጌታ ይባረክ። እስቲ ሁለቱንም ልጆችሽን ያዣቸው። ባርኪያቸዋለሁ በያቸው። ባርኪያቸዋለሁ። የሥራ በር ተከፍቶላችኋል። የሥራ በር ተከፈተላችሁ በኢየሱስ ስም። በኢየሱስ ስም። ሩቅ መንገድ ትሄዳላችሁ። ሩቅ መንገድ ትሄዳላችሁ። የእናንተን መልካምነት እግዚአብሔር ያሳየኛል። ከዚህ በኋላ ቤታችን በሽታ የለም፣ እርግማን የለም፣ ድህነት የለም፣ ጉስቁልና የለም፣ ሐዘን የለም። ነፃ ወጥተናል በኢየሱስ ስም። አሜን አሜን። እግዚአብሔር በኢኮኖሚ ባረከ። ስም ይባረክ። እግዚአብሔር በኢኮኖሚ ይባርካቸዋል። አሜን። ልጆችሽን ይባርካል። አሜን። ከዚህ በኋላ የልጆችሽን መልካምነት ታያለሽ። አሜን። የልጆችሽን ልጅ ታያለሽ። አሜን። አትሞቺም። ከዚህ በኋላ እድሜ ተጨምሮልሻል። በኢየሱስ ስም ነፃ ወጣሽ። አሜን። ኢየሱስ ወንዱ ኢየሱስ ጀግናው ኢየሱስ ዘራፍን ለያለው እኔ ወይ ኢየሱስ ምን ነው ደስ ይለኛል። ኢየሱስ ጌታ ነው። ወይኔ ፈጣሪ ይባርክህ፣ ተባረክ፣ እድሜ ይስጥህ፣ የእድሜ ባለጸጋ ያርግህ። ሕፃናቶች ይዳኑብህ፣ ሴቶች ወንድ ልጆች ይዳኑብህ። እኔ ቃላቶች የሚያጥሩኛል እንዴት እንደምል። እጄንም እንዲህ አላረግም እኮ እጄ ራሱ የት እንዳለ አላቅም፣ ሰውነቴ ራሱ የት እንዳለ አላቅም። ጌታ ተባረክልኝ። እኔ ጌታ ለኔ ብዙ ነገር አድርገሃል። እግዚአብሔር ተባረክ።